ሰላም ጤና ይስጥልን። ውድ የተከበራችሁ የአሰብ ፕረስ ቤተሰቦች ዕለታዊ ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አብራችን ቆዩ። ለአሰብ ፕረስም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችን ቆዩ። ዛሬ በራያ አለማጣ መርዋ በተባለ ትምህርት ቤት ላይ ዛሬ ነሐሴ 4 ቀን ከጧቱ 2 ሰዓት የድሮን ጥቃት መፈጸሙ ታወቀ። ታጣቂዎች ትናንት ምሽት ለየክፍለ ጦሮቻቸው መሳሪያ ክፍፍል አድርገው ዛሬ ከመርዋ ትምህርት ቤት ጭነው ለመውሰድ በዝግጅት ላይ እያሉ ጥቃቱ መፈጸሙ ተነግሯል። ታጣቂዎች ላይ ጉዳት መድረሱና ወደ አለማጣ ሆስፒታል ተሽከርካሪዎች ሲመላለሱ ነበርም ተብሏል። በአካባቢው ከፍተኛ የጦርነት ዝግጅት እየተደረገ መሆኑን የሚያመላክቱ ደጋጋሚ መረጃዎችም እየወጡ ነው። ዛሬ ነሐሴ 4 ቀን 2018 ዓ.ም ከጧቱ 2 ሰዓት በራያ አለማጣ መርዋ ንዑስ ወረዳ በ4 ዙር የድሮን ጥቃት መፈጸሙ፣ በመረጃው መሰረት ጥቃቱ ያረፈባቸው ቦታዎችም ተለይተዋል። አንደኛ በመርዋ አንደኛና ሁለተኛ ደረጃ ትምህርት ቤት፣ ሁለተኛ በዛው በመርዋ በችግኝ ጣቢያው፣ ሶስተኛ ከቤተ ክርስቲያን አለፍ ብሎ በሚገኝ ዳዕሮ ዛፍ ስር በተሰበሰቡ የህወሓት ታጣቂዎች ላይ፣ አራተኛ ሚሃማዝ በተባለ ቦታ በሚገኝ ተሽከርካሪ ላይ የተወሰደ ጥቃት ነው። ታጣቂዎቹ ትናንት ምሽት የታገሉትን የጦር መሳሪያ ከመርዋ ትምህርት ቤት ጭነው ለመውሰድ በመዘጋጀት ላይ እያሉ ጥቃቱ እንደደረሰባቸው ተገልጿል። በጥቃቱ ቁጥራቸው በውል ያልታወቁ ታጣቂዎች የተገደሉ ሲሆን የተጎዱት ደግሞ ወደ አለማጣ ሆስፒታልና በመርዋ በሚገኝ የአንድ ቤተ ክርስቲያን ዋሻ ውስጥ ወደ ተዘጋጀ የሕክምና ቦታ ተወስደዋል ነው የተባለው። በአካባቢ በአሁኑ ሰዓት ከፍተኛ የጦርነት ዝግጅት እየተደረገ እንደሚገኝ ተመልካቾችም ጠቁመዋል። አሁን ከመቼ በደረሰን መረጃ የህወሓት ታጣቂዎች ወደ ራያ ቆቦና አካባቢው በእግር እንቅስቃሴ መጀመራቸውም ተሰምተዋል። የህወሓት ታጣቂዎች ዛሬ አመሻሹን አዲስ የእንቅስቃሴ አቅጣጫ በመያዝ የእግር ጉዞ መጀመራቸውን ከአካባቢ የተገኙ መረጃዎቻችን አመላክተዋል። ታጣቂዎቹ የቆቦን የግራ መስመር በመታው ወደ የዞብል ተራራ፣ ቦርቦራ እና የጎብዬ መስመርን የመያዝ እንቅስቃሴ እያደረጉ ይገኛሉ ነው የተባለው። ይህም በ2013 ዓ.ም ክረምት ወቅት ላይ በነበረው ጦርነት የተጠቀሙበትን ወታደራዊ ስልት እንደገና ለመድገም ያለመ ይመስላል ነው የተባለው። አሁን ላይ በአካባቢው ግጭት ቀስቃሽ ምልክቶች እየታዩ ነው ሲሉ ነዋሪዎች ገልጸዋል። ውድ አድማጮቻችን ለጊዜው የያዝናቸው አጫጭር ዜናዎች እነዚህ ነበሩ። በሌላ አጭር ዜና እስከምንገናኝ አሁን እናመሰግናለን።